ውድ ተመልካቾቻችን ዛሬ አንድ ጥልቅ እና አስተማሪ ጥያቄ ይዘን መጥተናል። ታሪካችን ስንመለከት አብዛኛው የአፍሪካ አህጉር በኃያላን የአውሮፓ መንግስታት ቅኝ ግዛት ስር ሲወድቅ ኢትዮጵያ ብቻዋን እንዴት ነፃነቷን አስጠበቀች? እንዴትስ ራሷን ከወረራ ጠብቃ የጥንት ስልጣኔዋንና ኩራቷን አስቀጠለች? ወደኛው ክፍለ ዘመን መገባደጃ ተመልሰን እንሂድ። በዚያን ወቅት ዓለም ትልቅ ለውጥና የኃይል ሽሚያ ውስጥ ነበረች። የአውሮፓ ኃያላን መንግስታት ከታላቅ የኢንዱስትሪ አብዮት በኋላ የጥሬ ዕቃና የገበያ ፍለጋ በሚል ሰበብ የጥንት ስልጣኔዎች መገኛ የሆነችውን የአፍሪካን አህጉር እንደ ካርታ ላይ መስመር እየሳሉ ይከፋፍሏት ነበር። የድንበሮች ለውጥ፣ የህዝቦች መለያየት እየተስፋፋ ነበር። እያንዳንዱ የአውሮፓ ሀገር የራሱን ድርሻ ለመያዝ ሲሯሯጥ፣ የአፍሪካ ህዝቦች ነፃነታቸውን ያጡበት፣ ታሪካቸውና ባህላቸውም አደጋ ላይ የወደቀበት ጨለማ ዘመን ነበር። በዚህ ሁሉ የቅኝ ግዛት ማዕበል ውስጥ ግን አንድ ሀገር እንደ ጽኑ ዓለት እንደማይናወጥ ተራራ ቆማ ነበር፣ ኢትዮጵያ። የጥንት ስር ያላት የሺህ ዓመታት ታሪክ፣ የራሷን የፊደልና የዘመን አቆጣጠር ያላት የክርስቲያናዊ መንግስት ምልክት የሆነች ሀገር ነፃነቷን ላለመተው ቆርጣ ተነሳች። ሌሎች አገሮች በታላቅ የጦር ኃይልና የዘመናዊ የጦር መሳሪያዎች ሲሸነፉ፣ ኢትዮጵያ ግን የራሷን ዕድል በእጇ ለመወሰን ለትውልድ የሚተላለፍ ታሪክ ለመጻፍ። ታዲያ ይህንን ታላቅ ድል እንዴት አደረገች? አንድ ታላቅ የአውሮፓ ኃይል በአድዋ ምድር ላይ በአፍሪካ አፈር ላይ እንዴት ነው ሽንፈትን የተቀበለው? ምንስ አይነት ጥንካሬና ብልህነት ነበር የዚህ ድል መሰረት? የዚህን ጥያቄ ምላሽ ለማግኘት ወደ ጥንታዊቷ ኢትዮጵያ የልብ ትርታ፣ ወደ አድዋ ጦርነት ታሪክ እና ወደዚያ ዘመን የነበሩት መሪዎቹ አስተዋይነት እንግባ። በዚያን ዘመን የአውሮፓ አህጉር በብዙ ለውጦች ውስጥ ነበረች። ከነዚህም ለውጦች አንዱ በርካታ አገሮች አንድነታቸውን አጠናክረው ወደ ዓለም አቀፍ መድረክ ብቅ ማለት ነበር። ከነዚህ አዳዲስ ኃይሎች አንዷ በቅርቡ አንድነቷን ያገኘችው ጣሊያን ነበረች። ልክ እንደ ሌሎች የአውሮፓ መንግስታት ሁሉ ጣሊያንም የራሷን የቅኝ ግዛት ህልም ታሰረ። አይኗም ወደ ቀይ ባህር ዳርቻ፣ ወደ አፍሪካ ቀንድ አቅጣጫ አተኩሮ ነበር። በኤርትራ የባህር ዳርቻዎች ላይ በመመሸግ ቀስ በቀስ ወደ ኢትዮጵያ የውስጥ ክፍል ለመስፋፋት ጥረት ማድረግ ጀመረች። ይህ አካባቢ ከጥንት ጀምሮ የኢትዮጵያ ወሳኝ አካል የነበረ ቢሆንም አዲሲቷ የጣሊያን መንግስት የራሷን ይገባኛል ጥያቄ በማንሳት የኢትዮጵያን ሉዓላዊነት መፈረም። የሁለቱ አገሮች ግንኙነት ይበልጥ ግልጽ እንዲሆን ታስቦ በ1889 በግሪጎሪያን ካሌንደር 1889 በታላቁ ንጉሠ ነገሥት ምኒልክ ዳግማዊ እና በጣሊያን መካከል በውጫሌ ከተማ ታሪካዊ ስምምነት ተፈረመ። ይህ ስምምነት የሁለቱ አገሮች ግንኙነት መሰረት ሆኖ ይታይ ነበር። ሆኖም ግን የዚህ ስምምነት ሁለት የተለያዩ ጽሑፎች ነበሩት። አንዱ በአማርኛ ሲሆን ሌላው በጣሊያን ተጽፎ ነበር። ችግሩም የተፈጠረው በሁለቱ ጽሑፎች መካከል ባለው የትርጉም ልዩነት ነበር። በጣሊያንኛ ጽሑፍ ኢትዮጵያ የውጭ ግንኙነቶቿን በሙሉ በጣሊያን በኩል እንድታከናውን ግዴታ እንዳለባት በግልጽ ተቀምጦ ነበር። ይህ አንቀጽ ኢትዮጵያን የጣሊያን ጥገኛ አገር የሚያደርግና ሉዓላዊነቷን የሚገፍ ነበር። በአማርኛው ግን ንጉሠ ነገሥቱ ከፈለጉ ብቻ ጣሊያንን እንደ አማካሪ መጠቀም እንደሚችሉ። ይህ ጥቃቅን የሚመስል የቃላት ልዩነት የሁለቱን አገሮች መጻኢ ግንኙነት ሙሉ በሙሉ የሚወስንና ለወደፊት ታላቅ ግጭት ዘርን የዘራ ነበር። የኢትዮጵያ የነፃነት ጥያቄ በዚህ ስምምነት የትርጉም ልዩነት ውስጥ ተንጸባርቆ ነበር። የውጫሌው ውል ትርጓሜ ልዩነት የዲፕሎማሲውን በር ሲዘጋ፣ የጣሊያን ኃያልነት ጥያቄ ውስጥ ገብቶ አገሪቱን በቅኝ ግዛት ለመግዛት ያላት እውነተኛ ዓላማ ግልጽ እየሆነ መጣ። የሰላም መንገድ ተዘግቶ የጦርነት ነጋሪት መጎሰም ሲጀምር፣ ኢትዮጵያ ታሪካዊ አቋሟን እንድትከተል ተገደደች። በዚህ ወሳኝ ወቅት ዳግማዊ አፄ ምኒልክ ታላቅና ልብ የሚነካ አዋጅ አወጁ። በዚያ የካቲት ወር ከፋሲል ግቢው ቅጥር ግቢ አንስቶ እስከ ሩቅ የኢትዮጵያ ዳርቻዎች ድረስ የነጋሪት ድምፅና የአዋጁ ቃላት አስተጋቡ። ወገኖች፣ ጠላት ወራሪ ሆኖ ቤታችንን ሊያፈርስ፣ ሃይማኖታችንን ሊለውጥ፣ ነፃነታችንን ሊያጠፋ መጥቷል አሉ አዋጁ ላይ። እኔም እስከ ዛሬ ድረስ በሰላም ለመኖር ታግሼ ነበር፣ አሁን ግን ወሰንኩ በማለት ሁሉም ኢትዮጵያውያን ከየአቅጣጫው ወደ ግንባር እንዲዘምቱ ጥሪ ያደረጉ። ይህ ጥሪ የኢትዮጵያን ልጆች ሁሉ ልብ ውስጥ ዘልቆ ገባ። ከጎንደር ተራሮች፣ ከሸዋ ሜዳዎች፣ ከሐረር በረሃዎች፣ ከወላይታ ኮረብቶች፣ ከኦሮሚያ ሰፋፊ ምድሮች፣ ከአማራ ክልል፣ ከትግራይ፣ ከደቡብ፣ ከምዕራብ፣ ከየብሔር ብሔረሰቡ፣ ከየሃይማኖቱ የተውጣጡ አርበኞች ለጥሪው ምላሽ ሰጡ። ገበሬው ማረሻውን ትቶ፣ ነጋዴው ንግዱን አቁሞ፣ ሴቱም ወንዱም ትልቁም ታናሹም በቃላት ሊገለጽ በማይችል የአንድነት መንፈስ ተነሳ። ሁሉም በአንድ ዓላማ ተባብረው በነፃነት ፍቅር ተቀጣጥለው መሳሪያቸውን አንግበው አርበኝነትን በልባቸው አኑረው ወደ ሰሜን፣ ወደ አዋሽ ወንዝ፣ ወደ ድል የውሃ ጥም እና የጉዞ ችግሮች ሁሉ ሳይበግራቸው የእናት አገራቸውን ክብር ለመጠበቅ ቆርጠው ተነሱ።
አገሪቱ በሙሉ በአንድነት ከቆመች በኋላ እምዬ ምኒልክ እቴጌ ጣይቱ እና ታላላቅ የጦር መሪዎች ከየአቅጣጫው የተሰበሰበውን የአገር ፍቅር ወታደር እየመሩ ወደ ሰሜን ወደ ትግራይ ምድር ወደ አድዋ ተጓዙ። ይህ ጉዞ ቀላል አልነበረም። በርካታ 100 ኪሎ ሜትሮችን በእግር በረሃብ በጥም በብርድና በሙቀት ተጉዘዋል። መንገዱ ገደላማና አድካሚ ነበር። ወንዞችና ሸለቆች ተፋፈሩ። ሰራዊት ምግብና ውሃ ማቅረብ እንዲሁም የሎጂስቲክስ ፍላጎቶችን ማሟላት ታላቅ ፈተና ነበር። ነገር ግን የኢትዮጵያ ሕዝብ መንፈስ የማይበገር ነበር። እያንዳንዱ ሰው ሴትም ወንድም ወጣትም ሽማግሌም የአገሩን ነጻነት ለማስጠበቅ ቆርጦ ተነሳ። መሪዎቹም በየጊዜው ሕዝቡን በማበረታታት የሞራል ጥንካሬውን ሳይሸርሽሩ በአንድ ልብ አንድ ፍንድር አድርገዋል። የኢትዮጵያ አንድነትና ፍቅር የጉዞውን ችግሮች ሁሉ አቅልሎ ነበር። ከበርካታ ሳምንታት አድካሚ ጉዞ በኋላ ጀግናው ሰራዊት የአድዋን ተራራማና ገደላማ ምድር ደረሰ። ይህች የትግራይ ምድር በአምባዎችና በሸለቆዎቿ ለጦርነት ምቹ የሆነች ለጠላት ግን አስቸጋሪ የሆነች አቀማመጥ ያላት ነበረች። መሪዎቹም በተለይም ንጉሠ ነገሥት ምኒልክና እቴጌ ጣይቱ የጦር ሜዳውን በሚገባ አጠኑ። በአካባቢው ያለውን የተፈጥሮ አቀማመጥ ገደላ እንዴት እንደሚያውሉ በብልሃት አሰላሰሉ። የጣሊያን ጦር ከየት በኩል ሊመጣ እንደሚችል በመገመት እያንዳንዱን ስልታዊ ቦታ በሚገባ በመምረጥ አቀማመጦችን ያዙ። ሰራዊቱንም በተራሮችና በደን ውስጥ ደብቆ ጠላት እንዳያየው አደረጉ። እያንዳንዱ ወታደር የራሱን ቦታና ሚና በሚገባ ተረድቶ የጠላትን እንቅስቃሴ በትዕግስት ይጠባበቅ ነበር። ዝግጅት የጦርነት ዕውቀት በግልጽ የሚያሳይ ነበር። ጸጥታ የሰፈነበት ግን የጦርነት ሽታ የሚሸትበት የአድዋ ምድር ታላቅ ታሪክ ሊሰራበት እየተጠባበቀ ነበር። የካቲት ቀን መጋቢት ቀን በጎርጎሬሳዊው አቆጣጠር የአድዋ ሰማይ የጸጥታውን ልባስ አውልቆ ለዓለም ታሪክ ትልቅ ምዕራፍ የሚሆንበትን ቀን አበሰረ። ያቺ የጧት ፀሐይ የአድዋን ተራሮች ገጽታ ስትዳብስ ሁለቱ ጦሮች በአፋቸው የጦርነት እልልታ በልባቸው የነጻነት ወኔ ተፋጠጡ። በአንድ በኩል ኢትዮጵያውያን ጀግኖች መሪያቸውን አምነው አገራቸውን ከወራሪ ለመከላከል ቃል የገቡ የመሬቱን ሱር መንገድ ንቀው የሚያውቁ፣ በሌላ በኩል ደግሞ ዘመናዊ የጦር መሳሪያ የታጠቁ በቁጥርም የበረቱ የሚመስሉ የጣሊያን ወታደሮች ነበሩ። ጦርነቱ እንደተጀመረ የመድፍ ተኩስ፣ የጥይት ፍጨትና የጦርነት እልልታ የአድዋን ሸለቆ አናወጠው። የመጣው የጣሊያን ጦር በዘመናዊ የጦር ስልቱ ለመገስገስ ቢሞክርም የኢትዮጵያ ጀግኖች የመሬቱን አቀማመጥ በሚገባ በመጠቀም ከኮረብታውና ከሸለቆው ብቅ እያሉ ጥቃት ይሰነዝሩ ነበር። ይህ ድንገተኛና የተቀናጀ ጥቃት የጣሊያን ሰራዊትን አሰላፊ ያናጋው ጀመር። ንጉሠ ነገሥት ሌሎች ከበይት መሪዎች የጦርነቱን ሂደት በብልሃት ይመሩ ነበር። እያንዳንዱ ወታደር፣ እያንዳንዱ አርበኛ በአንድ ልብና በአንድ መንፈስ በአንድነት ቆሞ ተዋጋ። የኢትዮጵያውያን ወኔና አርበኝነት ከጦር መሳሪያቸው ይልቅ የገዘፈ ነበር። ቀኑ እየገፋ ሲሄድ የጣሊያን ሰራዊት በተራሮችና በሸለቆዎች ውስጥ ተበታትኖ፣ የኢትዮጵያ ወታደሮች ደግሞ የጠላትን እንቅስቃሴ በሚገባ በመረዳት በቅንጅት በመንቀሳቀስ ከባድ ድብደባ አደረሱበት። የጣሊያን አዛዦች የገጠማቸውን ሁኔታ ማመን ተስኗቸው ግራ በተጋቡበት ቅጽበት የኢትዮጵያ ሰራዊት የጠላትን መንፈስ ሙሉ በሙሉ ሰበረው። ወኔው እጅግ የገዘፈው የኢትዮጵያ ሰራዊት ወደ ኋላ እንዲያፈገፍግ አስገድዶት በመጨረሻም ፀሐይ ሳትጠልቅ የኢትዮጵያ ሰንደቅ ዓላማ በአድዋ ሰማይ ላይ ከፍ ብሎ ሲውለበለብ ታየ። ጣሊያኖች ከባድ ሽንፈት ደርሶባቸው የጦር ሜዳውን ለቀው ሸሹ። ያ ቀን ኢትዮጵያ የነጻነቷን አዋጅ በደም የጻፈችበት፣ መላው ጥቁር ሕዝብ ደግሞ የክብር አክሊል የደፋበት ታሪክ ሆነ። የአድዋ ጦርነት ከተጠናቀቀ በኋላ በአፍሪካ ምድር የተሰማው የድል ዜና የዓለምን ታሪክ ቀየረው። ጣሊያኖች በከባድ ሽንፈት ተመልሰው የኢትዮጵያ ነጻነትና ሉዓላዊነት ተረጋገጠ። ይህ ድል የኢትዮጵያ ብቻ አልነበረም፣ ለአፍሪካና ለመላው ጥቁር ሕዝቦች በሙሉ የኩራት የተስፋና የነጻነት መንፈስን ያጎናጸፈ ታሪክ ነው። በወቅቱ የአፍሪካ ሀገሮች በቅኝ ገዢዎች ቀንበር ስር ወድቀው በነበረበት ወቅት ኢትዮጵያ የአድዋን ድል በማስመዝገብ ለአፍሪካውያን ነጻነት የሚገኝ እንጂ የሚሰጥ አይደለም የሚል ታላቅ መልእክት አስተላለፈች። የኢትዮጵያ አርበኞች የፈጸሙት ጀብዱ በሌሎች የዓለም ክፍሎች ላሉ የቅኝ ግዛት ቀንበር ሰለባ ለሆኑ ሕዝቦች ሁሉ ተስፋና መነሳሳት ሆነ። ከካሪቢያን እስከ አሜሪካ፣ ከአፍሪካ እስከ እስያ የአድዋ ድል ለነጻነት የሚደረገው ትግል የሚቻል መሆኑን በተግባር አሳይተዋል። ዛሬም ቢሆን የአድዋ ድል በአፍሪካውያን ልብ ውስጥ የኩራት ምንጭ ሆኖ ቀጥሏል። የአፍሪካ ሕብረት መቀመጫ አዲስ አበባ መሆኑ የአድዋ ድል ለአፍሪካ ነጻነት ትግል የነበረውን ጥልቅ አሻራ ያመለክታል። የአድዋ ድል ታሪክ ነጻነትን የማስጠበቅና ሉዓላዊነትን የማክበር ምልክት ሆኖ ከትውልድ ወደ ትውልድ የሚተላለፍ የማይጠፋ መብራት ነው። ይህ ድል ኢትዮጵያ እንዴት የቅኝ ግዛት ወረራ ጠበቀች ለሚለው ጥያቄያችን ግልጽና ኩራት የተሞላበት ምላሽ ነው። ይህን ታላቅ ታሪክ አብራችሁን ስለተከታተላችሁ ከልብ እናመሰግናለን። የኢትዮጵያን ታሪክና ባህል የበለጠ ለመቃኘት የቻናላችን ቤተሰብ እንዲሆኑ እንጋብዛለን። መልካም ምሽት።